በትንቢት ዓለም እግዚአብሔር ሰዎችን ማስነሳት ሲፈልግ እግዚአብሔር ሰዎችን መቀባት ሲፈልግ ወዲያው አይኖቻቸውን ነው የሚከፍተው። ልክ ነኝ አይደለ? ብዙ ጊዜ የሚተነብዩላችሁ ሰዎችን ስትዋቸው አየው ነው የሚሉ ቢኮዝ መስማት በጣም ከባድ ነገር ነው እና ኢዚው ማየት ስለሆነ ምንድነው ይሉሃል? አየው መጋቢና እና ኢዚው ማየት ስለሆነ ምንድነው ይሉሃል? አየው ምን አልኩኝ? አየው። እኔ ዛሬ ከባዱ ነገር ላንተ ሲከፈትልህ ያለው ከባዱን ነገር በኃይል መረዳት ሲሆንልህ ያለ ከባዱ ነገር በኃይል እንዲገባ ጸልያለሁ። ና ወደዚህ መጋቢ በዚህ ሰዓት ኤብል ስለናንተ እያያችሁ ነው አይደል? ሁላችሁንም ስለናንተ ለማውራት መጋቢ አይቸገርም። ፊት ለፊት እያያችሁ ነው። የለበሳችሁትን ከለር አይቷል፣ የለበሳችሁትን ኤቭሪቲንግ አይቷል። ብለው ሞመንት ያየው ታይም ላይ የሚያየውን ነገር ለማብራራት ፎከስ ማድረግ ነው የሚጠበቅበት። በዚህ ሳይድ ከሆነ እሱን በደንብ ትኩር ብሎ ማየት ኦር በደንብ ትኩር ብሎ ያፍጦ ማየት ነው የሚጠበቅበት። መስማት ሲሆን ደግሞ እንዴት ዲፊከልት እንደሚሆን ላስረዳችሁ። መስማት ሲሆን መጋቢ እዚህ ነው አይደለ? ቮይስ ከዚህ በኩል መጋቢ የሚል ቮይስ ይመጣል። ቮይስ በዚህ በኩል ይመጣል። ቮይስ በዚህ በኩል ይመጣል። ቮይስ በዚህ በኩል ይመጣል። ለማየት ሲሆን አሁን ለመስማት ሲሆን ቮይሱን ተከተለህ ነው የምትሰማው። በደንብ መጽሐፍ ቅዱስ ውስጥ የዮሐንስ ራእይን ስትሰሙ እንደዚህ ይላል፣ ድምጹን ስከተል ከድምጹ በኋላ አየሁት ይላል። ቮይስ ሲሆን ቮይሱን ነው የምትከተለው። በዚህኛው ሳይድ ከመጣ በዚህኛው ሳይድ፣ ያ ማለት በዚህኛው ሳይድ የሚመጣ ቮይስ ሚስ ያደርግሃል። በዚህኛው ሳይድ ከሆነ ቮይሱ የት በኩል ነው? በዚህኛው ሳይድ በኩል ነው። ቮይስ ሲሆን በጣም ዲፊከልት ነው። ከኔ ጋር ናችሁ? ቮይስ ሲሆን በጣም ዲፊከልት ነው። ዛሬ ግን የእግዚአብሔር ድምጽ በህይወታችሁ ላይ በኃይል ይበዛላችኋል። ግባ መጋቢ። የእግዚአብሔር ድምጽ በህይወታችሁ ላይ በኃይል ይበዛላችኋል። በኃይል ይበዛላችኋል። በኃይል ይበዛላችኋል። የእግዚአብሔር ድምጽ በኃይል ይበዛላችኋል። የእግዚአብሔር ድምጽ በኃይል ይበዛላችኋል። አሁን በደንብ ስም። የእግዚአብሔርን ድምጽ መስማትን እጅግ ከባድ ስለሚያደርጉት ነገሮች ነው አሁንም ማወራችሁ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዛችሁ ሰዎች አንደኛ ቆሮንቶስ ምዕራፍ 14ን ክፈቱ። አንደኛ ቆሮንቶስ ምዕራፍ 14 ክብር ለኢየሱስ። አንደኛ ቆሮንቶስ ምዕራፍ 14 ከፈታችሁት ከቁጥር 7 እስከ 11 አንድ ሰው ድምጹን ከፍ አድርጎ ያንብብልኝ። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 7 እስከ 11 ነፍስ የሌለበት ነገር እንኳን ዋሽንትም ክራርም ቢሆን ቆይ ነፍስ የሌለበት ነገር እንኳን ቢል ህይወት የሌለው ነገር እንኳን ዋሽንትም ክራርም ቢሆን ድምጽ አለው እያለ ነው። ግን ምን የለውም? ላይፍ የለውም። እሺ ቀጥል። የድምጽ ሲሰጥ የድምጹን ልዩነት ባይገልጥ ድምጹ ምን ባይል አንደርስታንድ ባታረጉት ምን ማለት እንደፈለገ በምን ይገባቸዋል? እሺ ደግሞ መለከት የማይገለጥ ኦር የእምቢልታ ድምጽ የማይሰማበት ስፍራ ላይ ድምጽ ቢሰጥ ለጦርነት ምን ይላል? እሺ እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን በምን ያስተውሉታል? እሺ ለንፋስ የምትናገሩ ትሆናላችሁና። እሺ በደንብ ስሚ። በዓለም ማለት አሁን ወደ ሰው ዓለም እየወረደ ነው። በዓለም ቁጥር የሌለው የቋንቋ አይነት ይኖራል። እሺ ቋንቋ የሌለው ምን የለም? እሺ በቃ የቋንቋውን ፍቺ ባላውቅ ለሚናገረው ምን ልሆናለሁ? ሁሉ ጊዜ የእግዚአብሔር ድምጽ የማይገባችሁ የቋንቋውን ፍቺ ስለማታውቁት ነው። ምን ማለት ነው? የጥሩምባ ድምጽ ሰምተው የማያውቁ ሰዎች መሃል የጥሩምባ ብትነፉ ማንም ለጦርነት አይዘጋጅም። ማንም ሐዘን አለ ብሎ አይወጣም። ለምን ብትለኝ የድምጹን ፍቺ አያውቁትም። ሄሎ
ልክ ሰው ሞተ የተባለበት ሰዓት ላይ ጥሩምባ ይነፋል አይደል? ልክ ነኝ? ያንን ድምጽ የሰማ ሰው በሙሉ ሌላ ቃል ተጨማሪ ቃል አያስፈልገውም። ያንን ድምጽ የሰማ ሰው በሙሉ በሩን እየከፈተ ይወጣል። ቢኮዝ ለምን ብትለኝ የድምጹ ፍቺ ገብቶታል። ምድር ላይ ነፍስ የሌለው ነገር እንኳን በውስጡ ድምጽ አለው። ሄሎ ነፍስ የሌለው ህይወት የሌለው ነገር እንኳን በውስጡ ድምጽ አለው። ነገር ግን ድምጹ የሚገባህ መቼ ነው? ፍቺውን ምን ስትለው? ፍቺውን ምን ስትለው? ስታውቀው። ያ ማለት ምን ማለት እንደሆነ ልንገራችሁ። ደወይ ያንተ አለባበስ አንተ ሳትነግረን ስላንተ ይነግረናል። ያንተ አለባበስ አንተ ሳታወራ ስላንተ ያወራል። ያንተ የእግርህ አካሄድ አንተ ሳትነግረን ስላንተ ይነግረናል። ቢኮዝ ድምጽ አለው። ያንተ የሰውነት ሼፕ ስላንተ ምንም ነገር ሳይነግረን ምን ይለናል? ሄሎ ስላንተ ምን ይለናል? ይነግረናል። አሹ ይና የአሹን ሰውነት አይታችኋል አይደል? የአሹ ሰውነትና የኔ ሰውነት የሁለታችንም ሰውነት የሚያወራው ቮይስ አለ። ልክ ነኝ አይደል? አሁን ስለ አሹ ለማወቅ አሹን መጠየቅ ይተበቅባችሁ። ምኑ ያወራችኋል? ፍቺውን ስታውቀው ስለ አሹ አውቀዋል ማለት ነው። የኔም ሰውነት ልክ እንደዛ ሁሉ ቮይስ አለው። ሄሎ ዛሬ በእያንዳንዱ ላይፍ ባለውም ላይፍ በሌለውም ነገር ውስጥ ያለ ድምጽ ሁሉ እንዲገባ ጸልያለሁ። አሜን። አሺ ቁጭ በል። በኢየሱስ ስም እንዲገባ ጸልያለሁ። አሜን። በኢየሱስ ስም እንዲገባ ጸልያለሁ። አሜን። እናቶች እና አባቶች መካከል በልጅ አስተዳደግ ባለ ላይፍ ላይ ያለው ልዩነት ልንገረ። የ6 ወር ልጅ የ3 ወር ልጅ ምን እንደሚያወራ አይገባህም። ደሞመንት የለክሶን አይነት ሰምታ ግን እናትየዋ ምግብ ርቦት ነው እንቅልፍ ፈልጎ ነው ትላለች። በአባትየውና በእናትየው መካከል ያለው ዲፈረንስ ምንድነው ብትለኝ ሁለቱም ጩኸት ሰምተዋል። እናትየዋ ግን ፍቹን ታውቃለች። ከኔ ጋር ናችሁ? ሁለቱም የህፃን ልጅ ድምጽ ሰምተዋል። አባትየው ጋር መተ ምን እያለ ነው ብትለው እኔ ምን አባቷ አቅለታለሁ ነው የሚለው። እናቱስ ርቦት ነው ትላለች። እናቱስ ጡጦ ፈልጎ ነው ትላለች። እናቱስ አሁን እናትየዋ በዚህ የህፃን ልጅ ጩኸት ውስጥ የህፃኑን ድምጽ ያወቀችው በምንድን ነው ብትለኝ በፍቺው። ሄሎ ቀላል ኤግዛምፕል ላውራችሁ። ቤታችሁ ውስጥ ያለች ድመት ስትጮህ አይገባችሁ? ከኔ ጋር ናችሁ አይደል? ስትጮህ ኤቭሪቲንግ እንትን ስትል አይገባችሁ? ምሳሌ አንድ ውሻ ጅብ አጠገቡ ሲመጣበት የሚጮህ ድምጽ አለ አይደል? የሚያሳየው ድምጽ አንተ ጋር ብመጣ ውሻው ምን እያለ ነው ብለህ አይገባህም። ሌላው ውሻ ብትጠይቀው ግን እርዳኝ እያለኝ ነው ይላል። ባንተና በሌላው ውሻ መካከል ያለው ዲፈረንስ ምንድነው ብትለው የዚህ ውሻ ቮይስ ለዛኛው ውሻ ፍች አለው። ላንተስ? ሄሎ ላንተ ምን የለውም። ለዛ ነው ባይብል ነፍስ የሌለው ነገር እንኳን ቢሆን ዋሽንት እንኳን አለ። ዋሽንት ባቅሙ ምን አለው? ድምጽ አለው። የሚነግርህ ነገር አለው። ምሳሌ ትልልቅ ሰዎች ሲሞቱ ኢትዮጵያ ውስጥ የዋሽንትን ድምጽ ትሰማለህ አይደል? በሞመንት ያ የዋሽንት ድምጽ ሰማህ ማለት እኮ ገስ አድርገህ የሞቹን ሰው ላታገኘው ትችላለህ፣ ግን የሆነ ሰው እንደሞተ ይነግርሃል። ሄሎ ያንን የዋሽንት ድምጽ ግን ሰምቶ ለማያውቅ ሰው የዛን የዋሽንት ድምጽ ስማ ብትለው ይሄ በጣም የሚያስጠላ ሙዚቃ ነው ይላል። ልክ ነኝ? ባንተና በዚህኛው ሰውዬ መካከል ያለው ዲፈረንስ ምንድነው ብትባል ምንድነው ዲፈረንሱ? ድምጹም ሰምተህ የፈታህበት መንገድ። ብዙ ጊዜ እግዚአብሔር ሲያወራ ሰዎች የሚያወራበትን ቻናል ስለማያውቁ ፍቹን አያውቁትም። ለዛ ቮይሱ አይገባቸውም። ምን ማለት እንደፈለገ አይገባቸውም። ለሞመንት አንድ ውሻ ሲጮህ ውሻው የሱ የጩኸቱን ፍቺ ስለማላቀው ምን ማለት እንደፈለገ አይገባኝም። ምን ሊያወራ ምን ሊያደርግ እንዳሰበ አይገባኝም። ልክ እንደዛ ህፃን ልጅ አባትየው እንዳልገባው ማለት ነው። ሄሎ ይሰማችሁ ነው? አባትየው ምን እንዳላለው ሊገባው እንዳልቻለ ሁሉ እግዚአብሔር ላይፋችን ላይ የሚለቃቸው አብዛኞቹ ቮይሶች አይገቡንም። ለምን በተለይ ፍቻቸውን አናውቀውም። እኛ ኦልዌይስ የምንጠብቀው ልጄ የሚል ቮይስ ነው የምንጠብቀው። ሄሎ መጥቻለሁ፣ እንደዚህ ብያለሁ ብሎ እንዲያወራ ነው የምንጠብቀው። እኔ ጋር ናችሁ? ግን እግዚአብሔር በሁሉም አይነት ቻናሎች ሲያወራ
የምትሸወደው ቮይስ አይመስልህም ቢኮዝ ፍች የለውም ላንተ አየህ የዛው የውሻ ጩኸት ኖርማል ጩኸት ነው ላንተ ሌላ ውሻ ግን ፍች አለው እኔ ጋር ናችሁ ምሳሌ የኢትዮጵያ የገጠር ክፍል ጋር ብትሄዱ ሰዎች ለመረዳዳት ተብለው የሚጣሩበት የሆነ የጩኸት ድምጽ አለ አይደል እዚህ ከተማ ውስጥ ያንን ሰውዬ የሆነ ችግር ደርሶ በሰው እንዲረዳው ቢጮህ ማንንም አይደርስለትም ቢኮዝ የዛ ጩኸት ፍችኛ አይገባንም ቃል አይደለም ጩኸቱ እሱ ሀገር ብትሄድ ግን በ10 ሺህ የሚቆጠሩ ሰዎች ሊሰበሰቡ ይችላል ቢኮዝ ጩኸቱ ምን አለው ፍች አለው ለነሱ ዛሬ የድምጹ ፍች እንዲበራልህ እጸልያለሁ በኢየሱስ ስም እንዲበራልህ እጸልያለሁ በኢየሱስ ስም እንዲበራልህ እጸልያለሁ ለዛ ነው ጳውሎስ ዓለም ላይ አለ ቋንቋ የሌለው ህዝብ የለም አለ ቋንቋው ሳይል ሊሆን ይችላል ቋንቋው ብዙ ነገር ሊሆን ይችላል አለ ደሞመንት ግን አለ እናንተ ከምታወሩት ላንጉጅ ውጭ የሚያወራ ሰው የመጣ ሰዓት እናንተ ለማን ለሱ ምን ትሆናላችሁ እንግዳ ትሆናላችሁ አይ የእግዚአብሔር ድምጽ እስከ ዛሬ አጥርተን መስማትና ድምጹን ተከትለን መሄድ ያልቻለው አብዛኞቹ የሚናገርባቸው መንገዶች ለኛ እንግዳ ናቸው ሄሎ ዛሬ ከመምጣቴ በፊት ከዚህ በፊት ትንቢት ነግሪያት ሰርቢያ ቤልግሬድ ሄደች ልጅ ነበርሽና ያወሯት ነበር ፕሮፌት አለችኛ ቤት አንድም ጥቁር ከተማ ውስጥ የለም አለችኝ ኦኬ እንዴት ነው እነሱ ጋር የተግባባሽ ያለሽው ስላት የሚያወሩት ነገር አንድም ነገር አይገባኝም አለች አንድ ሰርቢያዊ ሲያወራ ሌላው ሰርቢያዊ ይገባዋል ለሷ ግን አይገባትም ለምን ብትለይ ፍቹን አታውቁም እሷ ለነሱ ላንጉጅ ምንድነች እንግዳ ነች አንተ ለእግዚአብሔር ላንጉጅ እንግዳ እንዳትሆን ጸልያለሁ አሜን ያናየ አንተ ለመለኮታዊ ላንጉጅ እንግዳ እንዳትሆን ጸልያለሁ አሜን አንተ ለመለኮታዊ ላንጉጅ እንግዳ እንዳትሆን ጸልያለሁ አሜን አንተ ለመለኮታዊ ላንጉጅ እንግዳ እንዳትሆን ጸልያለሁ አሜን እንግዳ እንዳትሆን ጸልያለሁ አሜን እንግዳ እንዳትሆን ጸልያለሁ አሜን እና ቮይስ አይመስለንም ሳሌ አንድ ጊዜ ጋምቤላ ላገለግል በሄድኩበት ጊዜ አንድን ሰው ያየሁት ከትከሻው ጨረር ይወጣል ከትከሻው ብርሃን ይወጣል ከትከሻው ብርሃን ሲወጣ ናልኩት መጣ ከትከሻ ብርሃን ሲወጣ ያለው ያ ማለት በቁመት ያንተን ትከሻ የሚያክል ለካንተ ከትከሻ በላይ የምትበልጠው ወንድም አለ አልኩት እውነት ነው እግዚአብሔር ሰው በቁመት ትከሻን ነው የሚያክለው አለኝ የወንድምህ የትርጉም በእናንተ ሀገር ብርሃን ነው አልኩት አዎ የወንድሜ ስም በአማርኛ ስተረጉመው ስሙ ብርሃን ነው አለኝ ሌላ ሰው ቢያው ይሄ ላንጉጅ አይገባው ከኔ ጋር ናችሁ ቢኮዝ ሌላ ሰው የሚጠብቀው የሰራዊት ጌታ እግዚአብሔር በጆሬ እንደዚህ አይነት ድምጽ ያሰማኛል የወንድምህ ስም ብርሃኑ የሚል ድምጽ ነው የሚሰማው የወንድምህ ስም ብርሃን ነው sometimes አንዳንድ ሰዎችን አቆሚያቸው የወንድምህ ስም የስሙ ትርጉም ሰንደይ ማለት ነው ሏለው አው ይለኛል እኔ ጋር ናችሁ ከዛ በእነሱ አገር ብዙ ጊዜ አይታችሁ ከሆነ አማርኛ የማይችሉ ሰዎችን ሳናገራቸው በእናንተ ሀገር ላንጉጅ እንደዚህ ማለት ምን ማለት ነው ብዬ ጠይቃቸዋለሁ ሄሎ ዛሬ መለኮታዊ ቋንቋ እንዲገባ ጸልያለሁ አሜን መለኮታዊ ቋንቋ በኢየሱስ ስም 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 እንዲገባ ጸልያለሁ አሜን በኢየሱስ ስም እንዲገባ ጸልያለሁ አሜን እና እግዚአብሔር ደሞመንት ያንን ሰው የሚያሳየኝ ተካሻውንና ላይቱን ብቻ ነው ያሳየኝ ድምጽ የለም ምንም ነገር የለም ግን ፍቹን አቋለው ፍቹን የሆነ ፐርሰን ምንድነው ብርሃን በራ ይሄው ተካሻው ምናም ብሎ ነው ጥሎ የሚሄደው ቢኮዝ ፍቹን ስለማያውቀው ለዛ ሰው ሜሴጅ የለው ከኔ ጋር ናችሁ ፍቹን ስለማያውቀው ለዛ ሰው ሜሴጅ የለው ዶክተሮች አንተን ለምን እንደሚፈውስህ ልንገርህ ሰውነትህ ምን እንደሚያወራ ይገባቸዋል ይሄኛው የሰውነት ክፍል እንደዚህ ይቆጣል አይደል እዚህ አካባቢ ተዘጥዛል አይደል ይሏል አዎ ስትላቸው የሰውነት ላንጉጅ መተርጎም ስለሚችሉ ነው የሚፈውሱ ሄሎ ዶክተር የሆኑ ሰዎች ካሉ ይነግሯቸዋል ከዛ ይሄኛው መድኃኒት እንካይሏል መድኃኒቱ የሰራላቸውና ያ በሽታ እንደታመምክ የገባቸው በምንድነው ብትለኝ የቦዲ ላንጉጅ ገብቷቸው ነው ቦዲ የሚያወራውን ነገር መተርጎም ስለቻሉ ነው እኛ ጋር ግን መተ ፕሮፌት እግሪን ተዘጥዘኛል ብትል ይለቀሃለው ምለ ቢኮዝ ፍቹ አይገባኝም
ለሆነ ዶክተር ግን የሚሰጠው ሜሴጅ አለ። ላንተ ዛሬ ምጸልይልህ ዲቫይን የሆነ መለኮታዊ የሆነ ቋንቋ በኃይል እንዲገባህ ጸልያለሁ። 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 ቁጭ በሉ። ምግብ ቤት ውስጥ ማለት ነው። ምግብ ቤት ውስጥ ቀለም እንኳን ስትቀባ ሰፈሩ ዝም ብለው ቀለም መቀባት የለመዱ ሰዎችን ሳይሆን ኬሚስት የሆኑ ሰዎችን ቀለም ካስቀባህ ይነግሩሃል። ሰዎች ተጠቅመው እንዲሄዱልህ ነው ወይስ እዚሁ አልጋ እንዲይዙ ነው የምትፈልገው ይሉሃል። ቢኮዝ የሚቀቡት ቀለም የሚሰጣቸው ሚኒንግ አለ። ብድግ ብለው ሰማያዊ ብድግ ብለው ቀይ አይቀቡ። ሄሎ ቶሎ እየመጣ እንዲስተናገድልህ ነው ወይ 20 ደቂቃ ከተቀመጠ በኋላ እንዲጨንቀው ነው የምትፈልገው ይሉሃል። ለሞመንት አንተ እዛ ቤት ገብተህ ስትወጣ እኮ የምትለው ምንድነው? አረንጓዴ በአረንጓዴ ቀይ በቀይ ምንድነው ነው የምትለው? ሄሎ ለምንድነው ላንጉጁ ያልገባ ስትባል ፍቺውን አታውቀውም። ዛሬ ግን የመለኮታዊ ቋንቋ ፍቺ በኃይል ሲበራልሃል። በኃይል ሲበራልሃል። በኃይል ሲበራልሻል። በኃይል ሲበራልሻል። በኃይል ሲበራልሃል። በኃይል ሲበራልሃል። በኃይል ሲበራልሃል። በኃይል ሲበራልሃል። ያውና በደንብ ስሙ። ኦልዌይስ የእግዚአብሔርን ድምጽ ፍቺ ማወቅ አይደለም በህይወት የሚያኖርህ፣ ድምጹን መስማትህ ነው በህይወት የሚያኖርህ። ብዙ ሰዎች የእግዚአብሔርን ድምጽ ተለማምደዋል። የሚሰሙት ግን ጥቂት ሰዎች ብቻ ናቸው። ማለት ደሞመንት የሰማህ ሰዓት ምላሽ ትሰጣለህ። ልክ ነኝ አይደል? ምሳሌ ብዙ ሰዎች የእግዚአብሔርን ድምጽ ይሰማሉ ስላችሁ የዘላለም ህይወት የሚገኘው በናዝሬቱ ኢየሱስ ነው ምናምን ብዬ አወራለሁ አይደል? ይህ የእግዚአብሔር ቮይስ እኮ ነው። ልክ ነኝ አይደል? ምላሽ ሰምተው ምላሽ የሚሰጡህ ግን ጥቂት ሰዎች ናቸው። የሰጡት ምላሽ ነው በላይፍ ያኖራቸው። ለእግዚአብሔር ድምጽ የሰጡት ምላሽ አሁን ድምጹ እንዲገባ ብቻ አይደለም፣ ለድምጹ ራይት የሆነ መልስ ካንተ እንዲወጣ ጸልያለሁ። ትክክለኛ የሆነ መልስ ካንተ እንዲወጣ ጸልያለሁ። ትክክለኛ የሆነ መልስ ካንቺ እንዲወጣ ጸልያለሁ። በኢየሱስ ስም እንዲወጣ ጸልያለሁ። በኢየሱስ ስም እንዲወጣ ጸልያለሁ። እና እዚህ ምድር ላይ ድምጽ የሌለው አካል የለም። ሁሉም ነገር ድምጽ አለው። ሁሉም ነገር ድምጽ አለው። ሁሉም ነገር ድምጽ አለው። ከኔ ጋር ናችሁ? ሁሉም ነገር ድምጽ አለው። ሁሉም ነገር መኪኖቻችሁን የሚጠግኑላችሁ ሰዎች ኦር በኤሌክትሪሻንነት ኦር በሜካኒካል ኢንጂነሪንግ የተመረቁ ሰዎች መኪናህን መጠገን የቻሉት በምክንያት እንደሆነ ልንገርህ። መኪና ተበላሽቶ ጋራጅ ስትወስድ የመኪናህን ቁልፍ ይዘህ እኔ መኪናህን ጠግንልሃለሁ የሚልህ ባለ ጋራጅ ካለ እመነኝ መኪናህን መቼም አይፈውሳትም። መኪና ደሞመንት እንደተበላሸች ቁልፉን አምጣ ብለው መኪናህን ይዘው ቢያንስ ለ30 ደቂቃ ከተማይቶን ይዘውራል። ታውቃላችሁ አይደል? ለምን? መኪና የስፍራ እንደተበላሸች የሚያውቁት ድምጹን ሲሰሙ ነው። ከዛ ሞተሩ ነው፣ ፍሬኑ ነው፣ እንትኑ ይላል። ለምን ብትለኝ ሰምተው መተርጎም ይችላሉ። አንተ ጋር ግን እኮ ኮመን ነው ቮይሱ። ፔንጤ እየገባው አይደለም ማለት አብዛኞቹ ሞራው ነገር ግን እየገባችሁ እና የመኪናውን ቁልፍ ተቀብለው 30 ደቂቃ 40 ደቂቃ ከተማይቷን የሚዞሩት የመንዳት ወልፍ ስላለባቸው አይደለም፣ ቮይሱን ለመስማት ነው። የመኪናህን ቮይስ ሰምተው ድምጹን ሰምተው ችግሩ የት ጋር እንዳለ ያውቃል። ዶክተርም ጋር ስትመጣ እኮ ይነግርሃል የት ጋር ነው የሚያምህ ብሎ ሲነግርህ የሰውነትህን ላንጉጅ ነው የሚጠይቅ። እጄ ላይ ነው እግሬ ላይ ነው ኤቭሪቲንግ ላይ ስትለው ላንጉጁን ነው ኢንተርፕሬት የሚያደርገው። ከዛ በኋላ አንተን መፈወስ ሲምፕል ይሆንለታል። ሄሎ በእግዚአብሔር ዓለም ድምጽ የሌለው አካል የለም። ሁሉም ነገር ድምጽ አለው። ሳሊ ተቀምጣችሁበት ወንበር 4 እግር አለው አይደለ? አንደኛው እግር ቢሰበር ትቀመጥበታለህ? ለምን? ትወድቃለህ። መውደቅህ ማን ነገረ? ወንበሩ እኮ ነው የነገረ። እጥልሃለሁ እያለ ነው። ደግሞ 3 እግር መሆኑን ስታየው ብትቀመጥብኝ እጥልሃለሁ እያለ ነው። ሰው ብቀመጥበት ይጥለኛል የምትለው ወድቃለሁ እኮ አይደለም የምትለው፣ ቢቀመጥበት ምን ይለኛል? ቮይስ የሌለው ነገር የለም። ዛሬ ግን እግዚአብሔር ሊናገርበት የፈለገበት የትኛውን ቮይስ ሁሉ እንዲገባ ጸልያለሁ። በኢየሱስ ስም እንዲገባ ጸልያለሁ። በኢየሱስ ስም እንዲገባ ጸልያለሁ።
በኢየሱስ ስም እንዲገባ ጸልያለሁ። ብዙ ጊዜ ባይዘዊ ብዙ ጊዜ ሰዎችን እዚህ ፕሮፌሲ አቁሚያቸው አወራቸዋለሁ አይደለ? አንዳንዶችን አገልጋይ ነበር ካሁን ተታለ ለምንድነው ማታገለግለው ላለው አይደለ? ለምንድነው ማታገለግለው ስል አብዛኛው ሰው እግዚአብሔር ተናግሮኝ ይመስለዋል። አቁሚያቸው አገልግሎት አቁማል ለምንድነው ማታገለግለው ምለው ለምን መሰለ? የእግዚአብሔር ድምጽ ይቋረጥብኛል። እነሱን ያናገርኳቸው ያለ ኔክስት የምነግራቸው ትንቢት ይቆማል። ያ ማለት ለኔ አንድ ምልክት ነው። የሆነ ዘመን ላይ እግዚአብሔር ድምጽ ይሰሙ ነበር፣ አሁን አይሰሙም ማለት ነው። ዝምታውን ለራሱ ኢንተርፕሬት አደርጋለሁ። ዝም ሲለኝ እንኳን ለምን ዝም እንዳለኝ ያውቃል። ያ ፐርሰን የሆነ ሲዝን ላይ ምን ይሰማ ነበር? ቮይስ አሁንስ ሄሎ የእግዚአብሔር ዝምታ እንኳን ኢንተርፕሬት ይደረጋል። መጽሐፍ ቅዱስ እንደዚህ ይላል አይደል? በሳሙኤል ዘመን ይላል አይደል? የእግዚአብሔር ድምጽ ምን ነበር? ብርቅ ነበር ሲል መጽሐፍ ቅዱስ በደንብ ስሙኝ። ላንጉጁን የሚረዳ ሰው አልነበረም እያለህ እንጂ እግዚአብሔር መባቅ ለምሳሌ አንድ ቻይናዊ መጥቶ ሁላችሁም የሰበሰባችሁ አመት ሙሉ ቢያወራ ብርቅ ነው የሚሆንባችሁ። ቢኮዝ አውርቶ አመት ሙሉ ምን እንዳወራ አይገባችሁም። ቢኮዝ የሱ ላንጉጅ የሚረዳ ፐርሰን የለም። እግዚአብሔር የሱ ላንጉጅ የሚረዳለት ፐርሰን ስላልነበረ ነው ቮይስ ብርቅ የነበረው። ከዚህ በኋላ ግን የእግዚአብሔር ድምጽ በአንተ ላይፍ ላይ ብርቅ እንዳይሆን ጸልያለሁ። በአንቺ ላይፍ ላይ ብርቅ እንዳይሆን ጸልያለሁ በኢየሱስ ስም። እና በደንብ ስሙኝ። ለሞመንት የእግዚአብሔር ድምጽ ሰምታችሁ በመተነብዩበት ታይም ላይ እጅግ በጣም ከባዱ ነገር ምን እንደሆነ ልንገራችሁ። እጅግ በጣም ከባዱ ነገር የሰውየው ልብሱ ያወራችኋል፣ የሰውየው ቦዲው ያወራችኋል፣ የሰውየው አመላለስ ያወራችኋል። ያንን ሁሉ የሰውየውን ድምጽ ሰምተህ ለሞመንት ደግሞ የእግዚአብሔርን ድምጽ ደግሞ ልስማ ብትል ለሞመንት የምሰማው የእግዚአብሔር ድምጽ ከልብሱ ጋር ከተጣላበህ ለሞመንት የምሰማው የእግዚአብሔር ድምጽ ከሰውነቱ ጋር ከተጣላበህ የዛን ጊዜ የእግዚአብሔርን ድምጽ አይመስልህ። ቢኮዝ ከምታየው ነገር ጋር ምን ብላል? አንተ ከምታውቀው ላንጉጅ ጋር ተጣልቶብሃል። ሄሎ ሳሌ ቀላል ኤግዛምፕል አይ ቲንክ በህንድ ባህል ይመስለኛል ሰዎች ሀዘን ሲወጡ ነጭ ልብስ ነው የሚለብሱት። ልክ ነኝ አይደለ? ይሄ ላንጉጅ ነው፣ በቃ የሀገሪቷ ላንጉጅ ነው። ኢትዮጵያ ውስጥ መጥቶ አንተ የእህት ኦር የወንድም ሰርጉ ነው ህንዳዊ ጎረቤት ቢኖርህና ነጭ ልብስ ለብሰህ ብትወጣ ተከትሎ ሊወጣ ይችላል። ማን ሞተብህ ብሎ ሊያጽናና። ቢኮዝ ደሴም አይነት ሳይን ግን ዲፈረንት ምን ፍቺ። አንድ አይነት ላንጉጅ ግን ዲፈረንት ምን ፍቺ። የእግዚአብሔርን ድምጽ ጋር ስትመጡ ለመስማት የሚከለክላችሁ ነገሮች ምንድናቸው ብትለኝ፣ ብዙ አይነት ላንጉጅ ሰምታል። ፍቺው ጋር ስትመጣ ግን እግዚአብሔር ይለይብሃል። ሄሎ ሄሎ፣ ክብር ለኢየሱስ ይሁን። ይሄ መናገር የሚባለው ነገር ስፒሪት ዓለም ላይ መናገር የሚባለው ነገር በሳይንሱ ዓለም ሳይንሱም እንደሚለው ልንገራችሁ። በሳይንሱ ዓለም አንድ ህፃን ልጅ ተወልዶ 4 5 6 7 8 ዓመት ሆኖት መናገር ካልቻለ በደንብ ስሙ። መናገር ካልቻለ የሳይንሱ ዓለም ምን ብሎ እንደሚያምን ልንገራችሁ። ወደ መናገር ወደሚችልበት የአእምሮ ክፍል ብለድ ደም በትክክል አልደረሰም ነው የሚለው። ልክ ነኝ አይደል? ወደ መናገር ወደሚችልበት የአእምሮ ክፍል ደም በበቂ ሁኔታ አልደረሰም። ቢኮዝ ደምን እና ንግግር ሁለቱ የተጋቡ ነገሮች ናቸው። ከአቤል ይልቅ የሚሻል ወደሚናገር ወደ ምን ሄሎ ሰማችሁ ነው? መናገር የሚባለው ነገር ጋር ስንመጣ የእግዚአብሔር ድምጽ ፉሊ የሚገባቸው ሰዎች ደም የሚደርሳቸው ሰዎች ናቸው። የእግዚአብሔርን ድምጽ በትክክል አንደርስታንድ ማድረግ የሚችሉ ሰዎች ኦልዌይስ ደም ምን የሚላቸው እየገባችሁ ነው? ግን አሁን ባላችሁበት ታይም ላይ መናገር ወደምትችሉበት ያምሯችሁ ክፍል ደም ፍሎ ማድረግ ቢያቆም አሁኑኑ ጸጥ ነው የምትለው። መናገር አትችልም ነኝ አይደለ? ምን ማለት አትችልም? መናገር አትችልም። ቢኮዝ ደም ምን አላለህም። ኦልዌይስ በኢየሱስ ደም ረቀናቸውን የሚያድሱ በኢየሱስ ደም ኦልዌይስ ነገራቸውን የሚሸፍኑ ሰዎች ኦልዌይስ ቮይስ ይደርሳቸዋል።
ኦልዌይስ ፍቺው ላይ ገባችሁ ይችላል ግን ቮይስ ይደርሳችኋል ቋንቋው ላይ ገባችሁ ይችላችኋል የእግዚአብሔር ቋንቋ ግን ወደ እነሱ ላይፍ ላይ ይለቀቃል ወደ እነሱ ላይፍ ላይ ይለቀቃል ዛሬ እግዚአብሔር በስንት አይነት መንገድ ይናገራል ሳይሆን ስለ መስማት ነው ማወራችሁ ብያችኋለሁ መስማት ብዙ ጊዜ የምንሸወደው መስማት ጋር ስንመጣ ሁሉም ነገር ስለሚያወራ የትኛው መስማት እንደምልብን እንቸገራለን ከኔ ጋር ናችሁ ብዙ ሰዎች ለምንድነው ቸርች ውስጥ አዛ አካባቢ 6 እና 7 ዲም ላይት ቢቀመጥ ይሄ ቸርች ነው ወይስ ጨፈራ ቤት ነው ይሉሃል ሲጨፈራ አይተውኩ አይደለም እዚህ ዲም ላይቱ አውርቷቸው ነው አይ አንተ ለምትሰብከው ስብከት ሳይሆን ለዲም ላይቱ ኮንሺየስ ናቸው አንተ ለምትናገረው ነገር ሳይሆን ዲም ላይቱ ለሚያወራው ነገር ጆሮአቸው ኦፕን ነው ብዙ ክርስቲያኖች የሚሸወዱት ምን ላይ ነው ብትለኝ እግዚአብሔር ለሚያወራው ነገር ሳይሆን ለሁሉም አይነት ድምጽ በራቸው ክፍት ነው እግዚአብሔር ለሚያወራውስ ኮንሺየስ አይደሉም ንቁ አይደሉም ሁሉም ያወራቸው ለሁሉም ምንድናቸው ቀላል ኤግዛምፕል አወራችሁ እስኪ አካውንታችሁን ቡክ ያዙት የአካውንታችሁን ቡክ ኦር ኤቲኤማችሁን ያዙ ያዛችሁ ልጸልይላችሁ አይደለም ባይዘው ያዛችሁ ባይዘው ሁላችሁም አካውንታችሁን ስከፍቱት ገና አካውንታችሁን ስታዩት አካውንት ያወራችኋል የቤት ኪራይ ደርሶብሻል መክፈል ይቸግርሻል ያለው ይሄን ያለው ይሄንን ቢዝነስ መስራታችሁ ይሄን ሁሉ የሚያወራሽ አካውንትሽ ነው ጆሮሽ ለሱ ክፍት ከሆነ መናገር ይችላል ቮይስ አለው በውስጡ ነፍስ የሌለው ነገር እንኳን ቢሆን በውስጡ ምን አለው አለ ግን ነገርየው ምን ላይ ኖር ይችላል ያብረን ምን ተነቢ ከሆነ አብረን እናስተምር ነፍስ የሌለው ነገር ቢሆን እንኳን በውስጡ ምን አለው ለዛ ነው ደሞመንት ኤቲኤምን ያያስከው ሰዓት ሽብር ይላል የሆነ ነገር ያጨናንቃል ለምብትለኝ ቮይስ አለው ስለምሰማው እኮ ነው አሁን ደሞመንት ኤቲኤምን ይዘው እኔ አሁን ከዚህ ሰዓት ጀምሮ ሚሊዮነር ነብልህ ተቃውመኛለህ ቢኮዝ ኤቲኤምን የሚያወራል እኔ ማወራና ኤቲኤሙ ይጋጭብሃል አንተ ረጅም ዘመን የለመርከው ኤቲኤሙን ነው የእግዚአብሔር ድምጽ በእንደዚህ አይነት መንገር ነው ሚስ የምታረጉት ረጅም አመት ከለመዳችሁት ድምጽ በተቃራኒ ነው ቮይሱ የሚመጣው ምሳሌ 4 ኪሎና ፒያሳን ኦር ካዛንቺስን ኦር ቦሌን በትክክል እንኳን ሳታቃት ይመጣና ለምን አዞርሃል ይላል ከዛ ማን ያለይ ብለህ ትወጣለህ እግዚአብሔርም ያለህ አይመስልም እንደዚህ ሄሎ ከኔ ጋር ናችሁ ሁሉ ጊዜ እግዚአብሔር በእንደዚህ አይነት መንገር ስለሚያወራ ድምጹ ምን ትለዋለህ ሚስት ታረጋዋለህ አሁን አካውንታችሁን ያዛችሁት አሁን መምረጥ የናንተ ድል ፈንታ ነው አሁን በህይወታችሁ ላይ ልተነቢ ነው ስትበለጽግ ያለው አሁን ከአካውንትና ከኔን ነው መስማት ያለብህ ስትበለጽግ ያለው ፍሬያማ ስትሆነ ያለው ከተማይቷን ስትገዛ ያለው እጅግ በጣም ባለጠጋ ስትሆነ ያለው ለብዙዎች ስትተርፍ ያለው የብዙዎችን በር ከፋች ሆነ ያለው ክብር ለኢየሱስ ይሁን ተቀመጡ እዚህ አሜን ብለው ሰዎች ቤታቸው ሲሄዱ በጣም የሚጨነቁት ቤታቸው ለራሱ ስለሚያወራቸው ነው ከኔ ጋር ናችሁ ጂሰስ አንድ ነገር ነገረን በአለቱ ላይና ባሻው ላይ ምን ስላለው ቤት ስለተገነባው ቤት አይደለ አንድ ቤት አለት ላይ ተገነባ አንደኛው አሻው ላይ ተገነባ ማንንም ሰው ይሄ ቤት ባሻው ላይ ነው ባለት ላይ ነው የተገነባም ባይለ ጎርፍ ሲመጣ የትኛው እንደሚፈርስ ታውቃለህ ልክ ነኝ ማን ነገረ ጎርፍ ሲመጣ እንደሚፈርስ ቤቱ እኮ ነው ያወራ ነፍስ የሌለው ነገር እንኳን ቢሆን በውስጡ ምን አለው እሱ መረዳት ይሆነልህ በረምስ ለእግዚአብሔር ድምጽ በጣም ኮንሺየስ የሆንኩት መቼ እንደሆነ ልንገራችሁ ለእግዚአብሔር ድምጽ እጅግ በጣም ኮንሺየስ የሆንኩት ከጓደኞቼ ጋር በአንድ ጉዳይ ከመጽሐፍ ቅዱስ ላይ ተከራከረ ነበር ደብረዘይት ያሉ ጓደኞች ያሉና ከነሱ ጋር በመጽሐፍ ቅዱስ ኤደን ገነት ምን ይመስላል በሚለው እጅግ በጣም ይተከራከር ነበር ይሰማችሁ ነው ኤደን ገነት ምን ይመስላል በሚለው እጅግ በጣም ይተከራከርና መግባባት አልቻለም ከዛ መግባባት ሳንችል ስቀር ማታ ልተኛ ስል ጌታ ሆይ ኤደን ገነት ምን እንደሚመስል ማየት ፈልጋለሁ ሆነ የኔ ጮት
ከዛ ሌሊት ላይ ኤደን ገነትን አየሁት። ሌሊት ላይ ኤደን ገነትን ካየሁት በኋላ አዳምን ሔዋንን ኤቭሪቲንግ ካየሁ በኋላ አንድ ነገር ገባኝ። ሁሉን ነገር አይቼው ከመጣ በኋላ እባቡ በአማርኛ አይደለም ለአዳም ያወራው። በደንብ ስሙ። በባቡ ላይ ሰልጥን፣ በአውራዊቶቹ ላይ ሰልጥን፣ በአሳው ላይ ሰልጥን ስትለው አዳምና ሔዋን የባቡ ቃል እና የባቡ የሳይን ምልክት ኤቭሪቲንጉ ይገባቸዋል። ምሳሌ እዛ ጋር አንድ እባብ አፉን ቢከፍት ብታዩ ሊነድፌ ነው የምትለው አይደለ? ሊነድፌ ነው ብሏል። ሳይኑ ነው ኢንተርፕሬት ያደረከው። አዳምና ሔዋን ብትበሉ ብሎ እባቡ ሲያወራቸው በአማርኛም በሄብሪውም በሆነ ነገር አይደለም ያወራቸው። ተውትሽ ሊል እንደፈለገ ይገባቸዋል። ቢኮዝ በእያንዳንዱ ነገር ውስጥ ቮይስ አለ። አሁን በሂብሪው ያወራቸው ይመስለናል እስከዛሬ፣ በአማርኛ ያወራቸው ይመስላል። እኔ ያየሁትን ነው የምነግርህ። እኔ ጋር ናችሁ? አዳም ግን እባቡ ዳት ሞመንት ላይ የሚያደርጋቸው ነገሮች በሙሉ ቮይሱ ይገባዋል። ምሳሌ አንድ የእንስሳት ሐኪም ጋር ሂደህ አንድ ውሻ ሲራብ የሚያሰማውን ጩኸት ይነግርሃል። ተርቦ ነው ይልሃል። ለምን ብትለኝ ተርብ ያለው ብሎ በአማርኛም በእንግሊዝኛም ነግሮት አይደለም። ሄሎ ሄሎ። ምሳሌ አንድ ጎሪላ ኦር አንድ የሆነ እንስሳ ጠላቶቹ ሲመጡበት የሚያሰማውን ድምጽ ይነግርሃል። ጠላቶቹ መጥተውበታል ይልሃል። እኔ ጋር ናችሁ? ምሳሌ ናሽናል ጂኦግራፊ ላይ ውሾች ኦር የሆነ እንስሳ ተኩላም ሊሆን ይችላል የሚያሰማውን ድምጽ ይነግሩና ድምጹን ኢንተርፕሬት አድርገው እንደዚህ ሲመጥባቸው የሚያሳዩት ቮይስ ነው ይልሃል። በአማርኛም በሂብሪው ማውርታቸው አይደል? የነሱ ላንጉጅ ይገባቸዋል። እኔ ጋር ናችሁ? አሁን እግዚአብሔር ሊያወራበት የፈለገበት ቶን፣ እግዚአብሔር ሊያወራበት የፈለገበት ቻናል እሱን መረዳት እንዲሆንላችሁ ጸልያለሁ። በኢየሱስ ስም መረዳት እንዲሆንላችሁ ጸልያለሁ። በኢየሱስ ስም መረዳት እንዲሆንላችሁ ጸልያለሁ። ይሆንላችሁ። ባይዘዌ ዛሬ ማላወራቸውን ነገሮች ነሐሴ 10 እና 11 ነው አይደል? ነሐሴ 10 እና 11 ኢትዮጵያ ውስጥ ፕሮፌቲክ ስኩሉን ጀምራለሁ። ኢትዮጵያ ውስጥ ላሉ ሰዎች ነሐሴ 10 እና 11 ቀን ፕሮፌቲክ ስኩሉን ጀምራለሁ። ያ ማለት የትኛውም ነገር ልክ ሲያወራ ይገባሃል። ባለፈው ትዝ ይላችሁ ከሆነ የሆነ ሴት እዛ ጋር ተቀምጣ ቀይ ብዬ ጽፌ ትዳሯ እንደዚህ ብዬ የቀይ ትርጉም ማለት ይሄ ነው ብያችሁ ሳስነሳት እንደዛው ነግራችኋለች አይደል? ብዙ ክርስቲያኖች በደንብ ስሙ። ብዙ የፈረሱ ሪሌሽንሺፖች ጋር ስትመጣ ችግሩ የፈረሰበት ችግር ምንድነው ብትለኝ ባልየው የሚስትየው ላንጉጅ አይገባውም። በቃ ከዚህ በኋላ የፈለከው ማድረግ ትችላለህ ካለች አታደርግ እያለች ነው። በዚህ 6 ወር ትዳር የተረዳውት ነው። ዓመት ይሆናችሁ አንድ ቀን ያው የሌክቸር ኦር የሌሰን ተሰጥቷላችሁ። እኔ ጋር ናችሁ? ከዛ አንተ ልክ እንደዚህ የተባልክበት ታይም ላይ ኦኬ ዛን ተሰጥተኛል ብለህ ያደረከው ታይም ላይ በቃ ላንጉጁ አልገባህም ማለት ነው። ሄሎ እዚህ አካባቢውን ጥሩ ሬስቶራንት ከፍተዋል ካለች ሄሎ ስለ ሬስቶራንቱ ማማር እየነገረች አይደለም። በመሃላቸው አንዱ ያንዱ ላንጉጅ ፍቺ ስለማይገባው ነው ብሬክ የሚሆነው ሪሌሽንሺፕ። ልክ ነኝ? አብረው መቀጠል አብረው መኖር የማይችሉት አንዱ ያንዱ የንግግሩ ፍቺ አይገባውም፣ የሚያሳየው የፊት ገጽታ አይገባውም፣ ኤቭሪቲንግ አይገባውም። ሁሉ ነገር ስለማይገባው ሪሌሽንሺፑ ቀጣይ አይሆንም። ቢኮዝ ላንጉጁን ምን ማለት አይችልም፣ መረዳት አይችልም። ኔክስት ተለያዩ ብለህ እኮ ከ2 እና ከ3 ዓመት በኋላ ስትሰማው ኢሹን መስማት አይጠበቅብህም። ምናልባት የተለያዩበት ኢሹ የ7 ዓመት ህፃን ልጅ ቢሰማው የሚስቅበት ኢሹ ሊሆን ይችላል እኮ፣ ግን ኢሹ አይደለም ዋናው ነገር። ኢሹ ከመፈጠሩ ፊት እሱ የሷ ላንጉጅ አይገባውም፣ እሷስ የሱ ላንጉጅ ምን አይላትም አይገባም። ከእግዚአብሔር ጋር ባላችሁ ሪሌሽንሺፓችሁ ፍሬያማ የሚሆነውና ውጤታማ የሚሆነው ጋድ የሚያወራው ነገር አንተ ሲገባህ ነው። ምሳሌ አሁን ደግሞ እዚህ ጋር መዘመር ብንጀምር እግዚአብሔር የኛ ምስጋና እንደሚገባው እርግጠኛ ሆነህ እኮ ነው የምትዘምረው።
መጸለይ ስንጀምር እንደሚመልስልን እርግጠኛ ሁን። አሁን እኛ ከሱ ጋር ባለ ሪሌሽንሺፕ ችግር የለብንም። እሱ ከኛ ጋር ባለው ሪሌሽንሺፕ ግን እኛ ችግር አለብን። ሄሎ እሱ የኛ ነገር በሙሉ እንደሚገባው እርግጠኛ ነን እኛ። ከኔ ጋር ናችሁ? ባልጸልይም እንኳን ይገባዋል ነው የምትለው። ድካሜ ይገባዋል፣ ኤቭሪቲንግ ይገባዋል። በዚህ በጣም እርግጠኛ ነህ። አንተስ የጋር ነገር ይገባሃል ወይ? እግዚአብሔር ማውራት ሲፈልግ ይገባሃል ወይ? እግዚአብሔር መናገር ሲፈልግ ይገባሃል ወይ? እግዚአብሔር የሆነ ነገር ማለት ሲፈልግ ይገባሃል ወይ? ሄሎ ዛሬ ግን እንዲገባህ ጸልያለሁ። ዛሬ በኢየሱስ ስም እንዲገባህ ጸልያለሁ። ዛሬ በኢየሱስ ስም እንዲገባህ ጸልያለሁ። ዛሬ በኢየሱስ ስም እንዲገባህ ጸልያለሁ። እና ኤቭሪቲንግ ሁሉም ነገር ምን አለው ብያቸዋለሁ? ቮይስ አለው፣ ቮይስ አለው፣ ቮይስ አለው። አንዱን ስልክ እንስጠኝ። አንዴ ከነብይት ጋር ቁጭ ብለን ስልኳን ተቀበልኳት እና ኤቭሪቲንግ ቮይስ እንዳለው ኤቭሪቲንግ ቮይስ እንዳለው ያወራኋት ነው። ስልካችሁ ማውራት ብትፈልጉ ስልክ ማውራት ብትፈልጉና ስልካችሁ 2% ኦር 1% ብትሆኑ ስልካችሁ ልታወሩበት አታነሱ። ለምን? ቮይስ አለው። እያወራህ ልዘጋ እችላለሁ እያለ ነው። ልክ ነኝ? ያ ስለሚገባ አየሩት ከምትሄድ ጋር ነው፣ ቻርጀር ጋር ነው። ቮይስ አለ፣ ቮይስ አለ። እና ስልኳን ተቀበልኳትና ምን ቻልኳት? አሁን እግዚአብሔር ስለዚህ ስልክ ምንም ነገር ባይነግረኝም አልኳት፣ አሁን በዚህ ሰዓት ያንቺን ሜሴንጀር ክፈችው፣ እንደዚህ የሚባል ሰው አሁን እኔ በመነግርሽ ቃል መሰረት እንደዚህ የሚል ቴክስት ጽፏል አልኳት። ኦኬ ብላው ሜሴንጀሩን ስከፍት ከ2 ሰከንድ በኋላ ያልኩት ሰው ከናባቱ ስም ያንን ቴክስት ጻፈላት። ምን ብትለኝ እግዚአብሔር ነግሮኝ እንዳይመስልህ፣ ምን ሊያወራ እንደፈለገ ይገባኛል። ቮይስ አለው። ከዚህ በፊት ስለ እግዚአብሔር ድምጽ ሳወራ ኤቭሪ ሄር ቮይስ አለ ብዬ ሳወራችሁ የሆኑ ሰዎች የምሰውቱን መስዋዕት አምጡት ብያቸው መስዋዕታችሁ ስለናንተ ያወራል ብዬ አውርቻቸው ገንዘባቸውን ተቀብዬ አካውንታቸው ውስጥ ስንት ብር እንዳለ ነግሬያቸው አውቃለሁ። ጋር ነግሮኝ እንዳይመስልህ የያዙት ብር ያወራኛል። ሄሎ ከኔ ጋር ናችሁ? አንተ በእያንዳንዱ ነገር ውስጥ የተሰወረ ድምጽ እንዲገባ ጸልያለሁ። አልሰማችሁም። በኢየሱስ ስም እንዲገባ ጸልያለሁ። 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 በደንብ ስሙ። አንድ ጊዜ እንደዚህ የተነበይኩ እያለ አንዷን ሴት አስነሷትና የጸለይኩላት እያለ ቀይ አፈር አየሁ። ሳይ አፈር ነው፣ ቀይ አፈር ነው። ቀይ አፈር የሚሰጥህ ሚኒንግ የለም። ከዛ አሁንም ጸልይላት ከዛ አፈር ውጫ ላይ እህት አልኳት። አቤት አለች። አነገል ጠይቀሽ አልኳት። እሺ አፈራራ የሚባል ቦታ ታውቂያለሽ ስላት አዎ እግዚአብሔር ሰው እዛ አካባቢ የመሬት ጉዳይ ኬዝ አለብኝ አለችኝ። የቦታው ስም አፈራራ ነው። እርሻ ልጀምር ያስበሻል አፈራየው ምናምን ብዬ አይደለም የምቀጥለው። ምን ሊያወራ እንደፈለገ ይገባኛል። ላንተ በኃይል እንዲገባ ጸልያለሁ። ያንተ ጆሮች በትክክል እንዲሰሙ ትጸልያለህ። በትክክል እንዲረዱ ትጸልያለህ። በትክክል አንደርስታንድ እንዲያደርጉ ትጸልያለህ። በኢየሱስ ስም እንዲያደርጉ ትጸልያለህ። በኢየሱስ ስም እንዲያደርጉ ትጸልያለህ። በኢየሱስ ስም እንዲያደርጉ ትጸልያለህ። በትክክል እንዲገባቸው ጸልያለሁ። በትክክል እንዲገባቸው ጸልያለሁ። ፍቺው እንዲበራላችሁ ጸልያለሁ። ፍቺው እንዲበራላችሁ ጸልያለሁ። ለሞመንት በደንብ ስሙኝ። ፍቺው ገብቷችሁ የእግዚአብሔር ድምጽ የተረዳችሁ ሰዓት ምን ማድረግ እንዳለባችሁ ልንገራችሁ። ተአምራታችሁን የሚወስነው ለድምጹ በምትሰጡት ምላሽ ልክ ነው። ሮንግ የሆነ ምላሽ ከሰጠ ተአምራትህም ወደ አንተ ላይፍ የሚመጣበትን መንገድ ራስህ ብሎክ እያረክ ነው። ዛሬ ሰዎችን እዚህ ያስቀምጫቸው አበበ ማን ነው? አባቴ ነው። እንትና ማን ነው ይሉሃል። ፈተሻል። አሁን 3ኛ ባል ያገባችሁ ግቡ ነው የምለው አይደል? አይታችሁ ከሆነ ቢኮዝ ለምነግራችሁ እግዚአብሔር ድምጽ የሚሰጡ ምላሽ ነው ኔክስ የሚመጣውን ፕሮፌሲ የሚወስነው፣ ኔክስ የሚለቀቀውን ትንቢት የሚወስነው። አንዳንድ ይመጣና ገና ከመምጣቱ ጀምሮ እያበደ ነው ይመጣው።
ቢኮዝ ምላሹ ይነግርሃል ለታምራት ምን ያህል ይተራበ እንደሆነ። ሄሎ እስኪ አንደኛ ሳሙኤልን ክፈቱ። አንደኛ ሳሙኤል እሺ፣ አንደኛ ሳሙኤል ከፈታችሁት? ምዕራፍ 3 አብረን አንብበው። ደስተኛ ናችሁ ግን? ከቁጥር 1 ጀምሮ አንደኛ ሳሙኤል ምዕራፍ 3 ከቁጥር 1 ጀምሮ። ብላቴናው ሳሙኤል ድምጻችሁን ከፍ አድርጉት። ከፈታችሁት? 2 ብላቴናውም ሳሙኤል በኤሊ ፊት እግዚአብሔርን ያገለግል ነበር። በማን ፊት? እግዚአብሔርን ምን ይል ነበር? በዚያን ዘመን የእግዚአብሔር ቃል ብርቅ ነበረ። ራእይም በዚያን ዘመን እንዲህ ሆነ፣ የኤልያኖች ማይነት እስኪሳናቸው ድረስ መፍዘዝ ጀምረው ነበር። ኤሊም በስፍራው ተኝቶ ሳለ የእግዚአብሔር መብራት ገና ሳይጠፋ፣ ሳሙኤልም የእግዚአብሔር ታቦት ባለበት በእግዚአብሔር መቅደስ ተኝቶ ሳለ እግዚአብሔር ሳሙኤልን ጠራው። እርሱም ምን አለ? እግዚአብሔር ማንን ጠራው? ሳሙኤልስ ሆኝ አለ። እሺ ቀጥሉ። ወደ ኤሊም ሮጠ፣ እነሆኝ የጠራኸኝ አለው። አንድ አይደለ? እርሱም አልጠራሁም፣ ተመልሰህ ተኛ አለው። ሄዶም ተኛ። እግዚአብሔርም ደግሞ ሳሙኤል ሆይ ብሎ ጠራው። ሳሙኤል ተነስቶ ወደ ኤሊ ሄደና እነሆኝ የጠራኸኝ አለው። እርሱም ልጄ ሆይ አልጠራሁምና ተመልሰህ ተኛ ብሎ መለሰ። ስንተኛ? ከዛ ቁጥር 7 ሳሙኤል ግን ገና እግዚአብሔርን ምን አላለም? አላወቀም ነበር። የእግዚአብሔርም ቃል ገና አልተገለጠለትም ነበር። እግዚአብሔርም ሳሙኤልን እንደገና ስንተኛ ጊዜ ጠራው? ስንተኛ ጊዜ? እርሱም ተነስቶ ወደ ኤሊ ሄደና እነሆኝ የጠራኸኝ አለው። ኤሊም እግዚአብሔር ብላቴናውን እንደጠራው ምን አለ? አስተዋለ። ኤሊም ሳሙኤልን ሄደህ ተኛ፣ ቢጠራህም በደንብ ስሙ። አሁን የነገረው ምላሽ በደንብ ስሙ። ቢጠራህም ምን በለው? እንደዚህ በለው። ምን ቢልህ? እሺ አቤቱ ባሪያ ይሰማልና ተናገር በለው አለው። ሳሙኤልም ሄዶ በስፍራው ተኛ። እግዚአብሔር 3 ጊዜ ጠራው። ሳሙኤል ምን አለ? ተኛ። ከዛ እግዚአብሔር መጥቶ ምን አለ? እንደ ቀድሞውም ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ባሪያ ይሰማልና ተናገር አለው። በደንብ ስሙኝ። ሁለቱ ስፍራዎች ላይ ሳሙኤል ሳሙኤል የሚል ድምጽ ነበረ። እግዚአብሔር ሳሙኤልን ከሩቅ ስፍራ ነበር የጠራው። ሳሙኤል እዚህ ነው፣ ጋድ ፍሮም ፋር ነው ሳሙኤል ያለው ከሩቅ ስፍራ። ደሞመንት ኤሊ ጋር ደርሶ መጣና እነሆኝ የጠራኸኝ ባሪያ ይሰማልና ተናገር በለው ብሎ ምላሹን ሲነግረው እግዚአብሔርም ይላል በሳሙኤል አጠገብ ቆመ። ያንተ ምላሽ ሚራክልህን ነው የሚያፈጥነው። ሚራክልህን ወደ አንተ ይሰበዋል። ተአምራትን ወደ አንተ ይሰበዋል። ድንቆችን ወደ አንተ ይሰበዋል። እና ሁለት ጊዜ ጋድ አጠገቡ ስላልቆመ ሳሙኤል ማን ጋር ነው ሄደው? ኤሊ ጋር። አሁን ምላሹን አስተካከለ። እነሆኝ የጠራኸኝ ባሪያ ይሰማልና ምን በል ተናገር። ከዛ እንደዚህ እግዚአብሔር ምን አለ? ከማን አጠገብ? ከዛ እግዚአብሔር መናገር ጀመረ። ጋር ለምን ባለፉት 2 ጥሪዎች ላይ ለምን እንደዚህ ያላደረገም ስትለኝ የሳሙኤልን ምላሽ መስማት ይፈልጋል አጠገቡ ለመቆም። ለእግዚአብሔር ድምጽ የምሰጠው ምላሽ ተአምራትን ይወስነዋል። ምሳሌ ለእግዚአብሔር ድምጽ የሰጣችኋቸው ምላሾች እስከዛሬ ልንገራችሁ። ሚሊዮን ትንቢት ተናግሯችኋል፣ 2ቱን ብቻ ነው የምታስታውሱት። ያ ማለት ለድምጹ የሰጣችሁ ምላሽ ነው። ኦባማ 4 ጊዜ ቢያወራችሁ ግን አትረሱትም። ባይደን 3 ጊዜ ብታወሩ ምን አይነት ልብስ ምን አይነት ከለር ኤቭሪቲንግ አድርጎ እንትን እንዳለ አትረሱትም። ልክ ነኝ? ጋድ ሲያወራስ የሰጠው ምላሽ ተአምራትን ይወስነዋል። እስከዛሬ ለሰማው የትንቢት ድምጽ የሰጠው ምላሽ ነው ሚራክልህን ያዘገየው፣ ፕሮፌሲህን ያዘገየው። አንዳንዱ ሰው ይመጣና እና ለትንቢት ልስትለው ነብይ አቤት በቃ እኔ ትንቢት ስልችት ብሎኛል ይላል። በቃ ይሄ ሰውዬ ሚሊዮን ጊዜ ቢተነበይለት ሚራክል እንደማይሆንለት በጣም ሹር ነኝ ለምትል ምላሹ እየነገረኝ ነው። የእግዚአብሔር ሰው ዛሬ መጨረሻ ቀን እኔ
ታውት ምናምን ብለው ቀጣይ ሳምንት ቴስቲሞኒ ይዘው ይመጣሉ። ለምን ብትለይ ምላሻቸው ዛሬ ምናቸው ያንተ ምላሽ ሚራክልህን ይወስነዋል። ያንተ ምላሽ ሚራክልህን ይወስነዋል። ቀጣይ ኤግዛምፕል ልንገራችሁ። አንድን ወንድና አንድን ሴት እዚህ ጋር አቁሜ ፕሮፌሲ በእናገር ብጀምር የትኛው ጥሩ ምላሽ እንደሚሰጥ ማንም ያውቃል። ለዛ ነው ቴስቲሞኒ ስፍራ ላይ ሁሉ ጊዜ ሴቶች ናቸው ሲቆሙ የምታዩ እና ይነግረዋል ሲቆሙ የእግዚአብሔር ሰው ያለፈው ሳምንት ባሌን ጎትቼው በቃ ዛሬ ተአምራት ይሆናል ብዬ ባሌን ከመስሪያ ቤት ጠብቄው ነው ያመጣሁት ይሏል። ታውትሽ እና ሚራክሉ እንኳን ለባልየው ሲሆኑለት በሚስቱ በኩል ነው የሚሆንለት። ቢኮዝ ከባልየው ይልቅ እሷ እንዴት መመለስ እንዳለባት ታውቃለች። እሷ እንዴት ከጋድ ጋር እንዴት ከፕሮፌት ጋር ኮሙኒኬት ማድረግ እንዳለባት ታውቃለች። አንድ ሰው በደንብ ስሙኝ፣ አንድ ሰው የመኪና ጊፍት ቁልፍ ይዞልህ መጥቶ ብለህ ብትጠብቀው ምንድነው የሚልህ? ኮስተር ብለህ ብትጠብቀው ከነ ጊፍቱ ነው የሚመለሰው። ፕሮፌት ማለት እኮ ፍሮም ከእግዚአብሔር ዓለም የተለቀቀልህን ነገር የሚገልጥልህና የሚሰጥህ ፐርሰን ነው። በሞመንት ሊሰጥህና ሊነግርህ እዚህ ስፍራ አስቀምጦ ሄሎ ያንተ ሚራክል የሚወሰነው ለድምጹ በሚሰጠው ምላሽ ነው። ለድምጹ በሚሰጠው ምላሽ ነው። ለዛ ነው የብዙ ሰዎችን መልእክት እያየው ለአንድ ሰው 2 ሳምንት ሙሉ ተከታታይ ልተነብይለት ይችላል። ለምን ብትለኝ ምላሹን አውቀዋለሁ። ላይክ የሚሰጠውን ጊፍት አንተ ላይ ተንብዬ ፌል ከማድረግ ያ ሰው ላይፍ ላይ ተነብያለሁ። ቢኮዝ ዝም ብሎ ነው የሚቀበለው። እንዴት መመለስ እንዳለበት ምን ይላል ያውቃል። እንዴት መመለስ እንዳለበት ያውቃል። ከዚህ ሰዓት ጀምሮ እግዚአብሔር በኃይል ቀብቶ ሲያስነሳ ያለው እግዚአብሔር በኃይል ቀብቶ ሲያስነሳ ያለው ሙታኖችን ስታስነሳ ያለው በሽተኞችን ነፃ ስታወጣ ያለው በሽተኞችን ነፃ ስታወጣ ያለው በሽተኞችን ነፃ ስታወጣ ያለው ግራ የተጋቡትን ስትፈውስ ያለው ግራ የተጋቡትን ስትፈውስ ያለው ግራ የተጋቡትን ስትፈውስ ያለው ሆስፒታሎች በአንተ ምክንያት ባዶ ሲሆኑ ያለው እግዚአብሔር አንተን ማይቲ በሆነ መንገድ ሲያስነሳህ ያለው ቁጭ በሉ። ሁሉ ጊዜ ታምራታቸውን የሚቀበሉ ሰዎች ምላሽ የሚሰጡ ሰዎች ናቸው። ሁሉ ጊዜ ምላሽ የሚሰጡ ሰዎች ታምራታቸውን ይቀበላሉ። always እግዚአብሔር በሚናገርበት ሰዓት ምላሽ የሚሰጡ ሰዎች ያው ዛሬ ወንዶች ትንሽ ልውረድባችሁ ፍቀዱልኝ። ኑ ልጸልይላችሁ ብል በደንብ ስሙኝ። 7 ሰዎች እዚህ ከመጡ 6ቱ ሴቶች ናቸው። አንድ ወንድና አንድ ሴት እዚህ አስቆሜ በምን ይሹ ልጸልይላችሁ ብል ሴትዮዋ ቢያንስ ለ10 ደቂቃ ብቻውን ነው የምትለፈልፈው። ወንዱ ነብይ አይደለው ይልሃል። ለምን ይነግሯል? ለምን ራሱ አይነግረኝም? ይነግረኛል ያርለ እንዲመጣውት ከዛ ሰው ተጸልዮላት እልል ብላ ትሄዳለች። ኔክስት ሚራክሏን ይዛ ትመጣለች። ቢኮዝ እዚህ ስፍራ ስትመጣ ገባትም አልገባትም እንዴት መመለስ እንዳለባት ታውቃለች። ሄሎ ሳሊ ቢሮ ውስጥ ባለኝ አገልግሎት በጣም ያየሁትና የተረዳሁት ልንገራችሁ። ወንዶችን እናት፣ አባት፣ እህት፣ ወንድም፣ የልደት ቀን ሁሉም ነገር ሳይቀረኝ ሁሉንም አይነት ፕሮፌሲ ነግሬያቸው በ5 ደቂቃ ካስወጣኋቸው በር ሳይደርሱ ነው ይሄን ብሎ ፕሮፌት ማለት የሚጀምሩት። ይሄን ሁሉ ነግሬያቸው ቁጭ ብሎ ካንተ ጋር 1 ሰዓት ነው ዲያሎግ ማድረግ የሚፈልጉት። አንዲትን ሴት ግን የአባቷን ስም ብነግራት እዛው ነው ማልቀስ የምትጀምረው።
ያኛው በደንብ ስሙ። አባቱን ነግሬው፣ እህቱን ነግሬው፣ ወንድሙን ነግሬው፣ ኤቭሪቲንግ ነግሬው፣ እሺ ፕሮፌት ያን ሁሉ ሴክሬት አልነገረም ወይ ብትል ነግሮኛል። ታዲያ ምን የምትፈልገው ብትል በቃ ወንድ ነው። ሄሎ ከአንዳንድ ሰው ይልቅ ኢየሱስ እንደነገረን ሙታኖች ምላሽ ይሰጣሉ። አንዳንድ ሕያው ከሆኑ ሰዎች ይልቅ ሙታኖች ምላሽ ይሰጣሉ። ሄሎ ከኔ ጋር ናችሁ? ይሰማችሁ ነው? ታምራት ባንተ ላይፍ ላይ ሲሆን ያለው ታምራት ባንቺ ላይፍ ላይ ሲሆን ያለው የፋይናንስ ታምራት ባንተ ህይወት ላይ ሲሆን ያለው የፋይናንስ ታምራት ባንቺ ላይፍ ላይ ሲሆን ያለው ታምራትሽን ተቀበል። ታምራትን 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 ተቀበል። ተቀበል 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 ታምራትን ተቀበል። ታምራትን ተቀበል። ተቀበል 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 ያንተ ታምራት ሲለቀቅ ያለ 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 ያንቺ ታምራቶች ሲለቀቁልሽ ያለ